ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ላይከ ወንጌል ደግፌ ባንቡራ የወረዳ ዋና ስራ አስኪያጅ፣ የዚህ ደብር ዋና አስተዳዳሪ መላከ ስብሐት፣ እንዲሁም ከአዲስ አበባም ከዚህ ከአካባቢ የመጣችሁ የገዳማትና የአድባራት አስተዳዳሪዎች፣ ይህንን ሕዝብ ለማገልገል የዚህን ሕዝብና የሰበካ ጉባኤውን የቤተ ክርስቲያንን ጥሪ ተቀብላችሁ በዚህ መጥታችሁ በዝማሬና በስብከተ ወንጌል ያገለገላችሁን የቤተ ክርስቲያን ልጆቻችን፣ እንዲሁም ደግሞ የሀገረ ስብከት ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ የወረዳ ሰራተኞች፣ ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ እህቶችና ወንድሞች፣ ከሁሉም በላይ ደግሞ በየቦታው ቤተ ክርስቲያንን እየተገኛችሁ በቤተ ክርስቲያን አደባባይ እየተገኛችሁ ትምህርቱንም የቤተ ክርስቲያን ሕግና ስርዓትንም ለዓለም የምታደርሱልን የሚዲያ ባለሙያዎች፣ የሚዲያ ባለቤቶች ሁላችሁ፣ እንዲሁም ደግሞ በዚህ ነገ የቤተ ክርስቲያን ተረካቢ የሆናችሁ ወጣት ልጆቻችን፣ የሰንበት ትምህርት ቤት የሰበካ ጉባኤ አባላትና የሕንፃ ኮሚቴ አባላት በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንኳን አደረሳችሁ አደረሰ። ትምህርቱ በሰፊው ቅድም ተሰጥቷችኋል። አጠር ያለ መልእክትና ደስታዬን በዛሬው ዕለት የተደረገውን ደስታችንን ገልጸን ስለ ሕንፃው የተሰራውና የተከናወነውን ነገር ስለ እሱ ትንሽ መልእክት አስተላልፌ በመጨረሻም ላይ ደግሞ ጸሎት አድርገን የዛሬው ፕሮግራም ፍጻሜ ይሆናል። የመጀመሪያው ሁላችሁም ምዕመናን የትም ሀገር ሳትሄዱ የትም ቦታ ሄዶ ሳይለመን በእናንተ በምዕመናን ከተለያዩ ቦታ በሚመጡ ሰባክያን እንዲሁም ደግሞ በሚዲያ ሰዎች በሰበካ ጉባኤውና በሕንፃ ኮሚቴው ጥንካሬ ገንዘብ ሰብስባችሁ በሚጠፋ ገንዘብ የማይጠፋ ታሪክ ስለሰራችሁ ይህን ሕንፃ ቤተ ክርስቲያን እዚህ ደርሶ ስላያችሁ ታሪካችሁን በዓይናችሁ ለመመልከት ስላበቃችሁ እነሆ እንኳን ደስ አላችሁ ማለት እፈልጋለሁ። ቤተ ክርስቲያን እንደምታውቁት የምትታነጸው ወይም ደግሞ ዘመናትን ተሻግራ የመጣችው ሁሉም ነገር መልካም በሆነ መንገድ እንዳልሆነ ይታወቃል። ሐዋርያት ሕይወታቸውን የገበሩላት፣ አባቶቻችን ንብረታቸውን ሳይሆን ሕይወታቸውን የሰጡላት በደማቸው በአጥንታቸው የተሰራችና እዚህ የደረሰች ቤተ ክርስቲያን ናት። እኛ ላይ የደረሰችውን ቤተ ክርስቲያን ደግሞ በዚህ ዘመን ያላችሁ ልጆች እየራባችሁ ለልጆቻችሁ በቂ ምግብ ማቅረብ ሳትችሉ የትምህርት ቤት ቁሳቁሳቸውን በአግባቡ ለማሟላት እየከበዳችሁ ቤተ ክርስቲያን እማኔ እያለው እንዲሁን አትታይም እያላችሁ እንዲሁም ደግሞ መከራውና ሰቆቃው እንባ ሐዘን በተሞላበት ዘመን በዚህ ዘመን ላይ
እንዲህ አይነት ቤተ ክርስቲያን መስራት ለነሱም ለሞቱትም መታሰቢያ ለእናንተም ታሪካችሁ ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ዛሬ ያከበርነው የመድኃኔዓለምን በዓል ነው። መድኃኔዓለም በዓልን ስናከብር መድኃኔዓለም ማለት የስሙ ትርጉም የዓለም መድኃኒት ማለት ነው። ዓለም በብዙ ችግር ውስጥ የነበረ ዓለም የታከመው የዳነው ከወደቀበት የተነሳው የተዘጋው በር የተከፈተ ጨለማው የተወገደ የጥላቻው ግድግዳ የፈረሰው በመድኃኔዓለም ኢየሱስ ክርስቶስ ስለሆነ ይህንን የጥል ግድግዳ አፍርሶ ልጆቹ ስላደረገን የመንግሥተ ሰማያት ወራሾች ስላደረገን ለዘላለም የማንጠፋ እንዳንጠፋ ሕይወቱን አሳልፎ የሰጠን መድኃኔዓለም እንዳንጠፋ ላደረገን ክብር ምስጋና ለእርሱ ይሁን። ዛሬ ይህንን በዓል የምናከብረው የተወደዳችሁ የእግዚአብሔር ልጆች ይህን በዓል ስታከብሩ የምትከብሩት እናንተ ናችሁ። ስጦታ ስትሰጡ ፍቅርና ሰላም ነው ከእግዚአብሔር የምታገኙት። ፍቅርና ሰላም በገንዘብ የሚገዙ ስላልሆኑ፣ ደስታ በገንዘብ የማይገዛ ስለሆነ መረጋጋት፣ የትዳር መባረክ፣ የሥራ መባረክ፣ የልጆች መባረክ ማደግና ለሀገር የሚጠቅሙ ለወገን የሚጠቅሙ ልጆች ሆነው እንዲያድጉ ይህ በረከት ከእግዚአብሔር ስለሆነ እናንተ ፈቃደኛ ሆናችሁ በቤተ ክርስቲያን ቆማችሁ ደስታችሁን ስትገልጡ መድኃኔዓለም ደግሞ እናንተን ይባርካል፣ የጎደላችሁን ይሞላል፣ ያጣችሁትን እንድታገኙ ያደርጋል፣ የራቀባችሁ ይቀርብላችኋል። ያዘናችሁበት የተከዛችሁበት ቀኑ ጨለማ መስሎ ቢታይም መድኃኔዓለም ኢየሱስ ክርስቶስ አለ። ምን ችግር አለ? ሁሉንም መድኃኔዓለም ያሳካዋል። ክብር ምስጋና ለእርሱ ይሁን። ዛሬም ቢሆን ችግር የለም ማለት አይደለም። ብዙ ችግሮች አሉ። ደስታ የራቀበት ዘመን እንደሆነ ሁላችሁም ታውቃላችሁ። በእኛ ሕይወት ውስጥ፣ በእኛ መከራ ውስጥ፣ በእኛ መለያየት ውስጥ፣ በእኛ መገፋፋት ውስጥ የመድኃኔዓለም ሰላም ከሌለ ያንን የመገፋፋቱን ነገር መድኃኔዓለም እንዲያጠፋልን በአንድነት እንዲያቆምን በፊቱ ቆማችኋልና በፊቱ የቆማችሁትን ሁሉ እሱና እናንተ የምታውቁትን ችግራችሁን መድኃኔዓለም ያስወግድላችሁ። አዎ የተወደዳችሁ የእግዚአብሔር ልጆች ዛሬ እኔና እናንተ ደስ ብሎን እልል እያልን ቆመናል። ዛሬ እኔና እናንተ እጆቻችን ያጨበጭባሉ፣ ካለን መጥተን ደግሞ ስጦታ ሰጥተናል፣ ነጭም ለብሰን ቆመናል። እያመሰገንም ነው ያለነው። ቀኑ ጨለማ የሆነባቸው ሰዎች እንዳሉ ደግሞ ለአፍታም ልንዘነጋው አይገባም። ለእኛ የሰጠውን በረከት ለእኛ የሰጠውን ዕድል ቀኑ ጨለማ ለሆነባቸው ወገኖቻችን እንዲያደርግልን መልካም ፈቃዱ ይሁን። የዛሬው ዋናው ትልቁ ዓላማችንም በዓል ሲሆን አገር ሰላም እንድትሆን፣ ሕዝብ ሰላም እንዲሆን፣ ወጣቱ ሰላም እንዲሆን፣ ሁሉም በሰላም የሚኖርባት ሀገር፣ የተለያዩ ሃይማኖት ተቋማት ተስማምተው የሚኖሩባት፣ ችግርን በጋራ የሚያባርሩበት፣ መገፋፋትን የሚያስወግዱበት ዘመን እንዲሆን ቤተ ክርስቲያን ትጸልያለች። ቤተ ክርስቲያን ትጸልያለች። እንቅፋቱ በበዛበት፣ ዳገቱ የሚያደክም፣ እሾህ የበዛበት መንገድ እየተጓዝን ያለንበት ዘመን ነው። ይህን የእንቅፋትና የእሾህ ዘመን የውጣ ውረድ ዘመን የሚያልፈው በመድኃኔዓለም ነውና መድኃኔዓለም ሁሉ እንዲያሳልፍልን
መጨረሻ ላይ ጸሎት እናደርጋለን። የእሱ ሰላም የእሱ በረከት ከሁላችን። እሺ እኔ አሁን አላስረዝምባችሁም፣ ይበቃናል። የተወደዳችሁ ክርስቲያኖች አንዳንድ ነገር ነግሬያችሁ ልጨርስ። መጨረሻ ላይ እንደምታውቁት ሁላችሁም እንደሰማችሁት ዛሬ በተለያየ ቦታ የክርስቲያኖች መሞት እያሳዘነን እያስለቀሰን ውስጣችን እየተሰበረ ይገኛል እና የክርስቲያኖችን መሞት ደግሞ በጸሎት ማሰብ አለብን። በጸሎት ስለምናስብ ሁላችንም ምህላ አድርሰን አቤቱ ማረን ብለን አዚመን አቤቱ ማረን ብለን ከኛ ነው ችግሩ? ከማን ነው ችግሩ? ነገሩ አልገባን ያለ ምንድን ነው? ውስብስብ የሆነው ምንድን ነው? አንዱ በአንዱ ጨካኝ ያደረገው ምንድን ነው? መፍትሄው እባክህ ማረን ብለን መጨረሻ ላይ ጸሎት እናደርጋለን። አገራችንን ማራት ብለን እንጸለያለን። አገራችንን አንድ አድርጋት ብለን እንጸለያለን። በሀገራችን ኢትዮጵያ ያፈራቻቸው ልጆች እስበሳቸው ከአንድ ማህፀን ተወልደው አንዱ ለአንዱ ጨካኝ ያደረገበት ምንድነው? ምክንያቱ ምንድነው? ምስጢሩ? ሰይጣን በኢትዮጵያ ላይ ይህን ያህል ቦታ አለው ወይ? ቃልህ መዶሻ ነው ቀጥቅጦ ያጠፋል፣ ቃልህ ሰይፍ ነው ቆራርጦ ያጠፋል ብለን ሁሉን ነገር ለእግዚአብሔር ሰጥተን ከልብ ሆነን መጨረሻ ላይ እንጸለያለን። ከዚያ በፊት ግን በጣም ስለዚህ ስለምትሰሩት ሕንፃ አንዳንድ ነገር እነግራችሁና እንጨርሳለን። አንደኛ በጣም ደስታ ነው። እንኳን ደስ ያላችሁ ምዕመናን፣ እስቲ አጨብጭቡ። ደስታው ምን መሰላችሁ? ደስታው ምን መሰላችሁ? የሕንፃ ኮሚቴውና ሰበካ ጉባኤው ዕቃዎች የዚህ ቤተ ክርስቲያን ዕቃ የሚመጡት ከውጭ ነው፣ ከቻይና ጋር እና ለብዙ ጊዜ ዕቃው እየታሸ ምን እያለ አልተጫነም ነበር እስካሁን። በዛሬው ዕለት የሕንፃ ኮሚቴ ሰብሳቢው አቶ አርጋው አባታችን በዚህ በመድኃኔዓለም ዕለት እኮ ታምር ሠራ። ዕቃው ተጫነ። 3 ኮንቴነር እኮ ተጫነ። ዛሬ ሰማነ። ይኸው ይሁት ብሎ የምስራች ነው። ዛሬ እግዚአብሔርን አመስግኑ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እንዲሁም ደግሞ የቤተ ክርስቲያን ፍቅር ያላቸው እንኳን ራሳቸውን ገንዘባቸውን ቀርቶ ራሳቸውን ደማቸውን የሚሰጡ ክርስቲያኖች ያሉበት ሀገርና ቦታ ነው እና በዚህ ሰዓት ተስፋ ሥላሴና ፍቅርተ ማርያም የመቅደሱን 3ቱንም በሮች 1,900,000 በሚፈጅ ገንዘብ አሰርተን እኛ እንችላለን ስላሉን ይህንን ምዕመናን እንድታመሰግኗቸው በደንብ አድርጋችሁ አመስግኗቸው። ከዚህ ጋር ተያይዞ ደግሞ ሁልጊዜ ቤተ ክርስቲያን ልጆቻችን ክንፈ ገብርኤልና አጸደ ማርያም በየትኛውም ቦታ ለቤተ ክርስቲያን ችግር ሲገጥም ቀድሞ ፈጥኖ ደራሾች በብዙ መንገድ የምናዝዛቸው የቤተ ክርስቲያን ልጆቻችን ክንፈ ገብርኤልና አጸደ ማርያም ደግሞ ለአሁኑ 1 ሚሊዮን ብር እንሰጣለን ብለዋል። አጨብጭቡላቸው። ምስጋና። ሌላው የምናርሰው የእርሻ መሬት አለ። እሱ ደግሞ ወደ ፍጻሜ ሲደርስ እግዚአብሔር ደግሞ ቢያሳካልን፣ እግዚአብሔር ስራችንን ቢባርክልን፣ በልጆቻችን ቢባርከን፣ ጤናችንን ቢያድለን የዚያን ጊዜ ደግሞ በሰፊው እንገናኝ ብለውናል። እግዚአብሔር የልቦናቸውን ሐሳብ ይፈጽምላቸው። እግዚአብሔርን አመስግኑ ምዕመናን።
እንግዲህ መድኃኔዓለም ሁሉም ማይችል ሁሉ ነገር የሚሳነው ነገር የለም። መድኃኔዓለም ለመድኃኔዓለም የሚሳነው ነገር የለም። ቅድም እንዳልኳችሁ ሁሉን ነገር ከልብ ሆነን ወደ መድኃኔዓለም እንጸልይ። በምስራቅ አርሲ እስካሁን ድረስ ሞቱ አልቆመም ነው የሚባለው። እስካሁን ድረስ ባለፈው ሞቱ፣ ትናንትናም እንደሞቱ ሲነገር ይሰማ ነበር። ቁጥራቸው አይታወቅም። እና እንዲህ አይነት ነገር ምን እንደሆነ አይገባንም። ምእመናን እስቲ ወደ እግዚአብሔር ማልቀስ በጣም ተገቢ ነው። ወደ እግዚአብሔር ማልቀስ በጣም ተገቢ ነው። ሰው እንዴት ጨካኝ ሆነ? ሰው እንዴት እንደዚህ በዚች ሀገር ላይ እንዲህ አይነት የአረመኔነት ሥራ ይሰራል? እውነት ወዴት እንጩህ? ወዴት እንጩህ? ወዴት እናልቅስ? እና የሰማይ አምላክ ራሔልን የሰማ የራሔልን እንባ የሰማ አምላክ እግዚአብሔር ደግሞ እኛንም ቢሰማን ዛሬ ምህላ እናደርሳለን። ስለነሱ አእምሯችሁን ሰብሰብ ባድርጋችሁ እናደርሳለን። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ትሪያላይሶ
ሕዝብን አድን ርስትህን ባርክ
ክርስቶስ በክቡር ደሙ ዋጃት። ቅድስት ቤተ ክርስቲያን የመረጥካት በዚህ ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ ሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊናት የምትሆን የማርያም ልጅ ያለፈውን ይቅር ይበላችሁ፣ ለሚመጣው ይጠብቃችሁ። ወንጹሐነ ንጹሐነ ኃጢአት ይሬሴን ይረሲኩም ድሎ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ አውቀን በንፍረት ሳናውቅ በስህተት የሠራነውን የማይሠራ ኃጢአት እግዚአብሔር ይፍታ። በጣም አንድ እውነት ለመናገር ከአንዱ ከደሳ አንዱ የሆነው ስለዘነጋሁት አሁን እዚህ ላይ እናንተም እንድትሰሙት ለማድረግ ነው። የሚገርማችሁ ነገር እንደምታውቁት በዚህ ቦታ ላይ ያው የኮሪደር ልማት በሱ ይሄዳል። በዚህ ዙሪያው ነው ታውቁታላችሁ፣ መንግስት እየሰራው ያለ ነው እና ይህንን ቤተ ክርስቲያኑን ወደዚህ ገባ ብሎ ነበረ ኮሪደር ልማቱ። አሁን ያንን ኮሪደር ልማት ሲሰራ ከዚህ በተሻለ መንገድ በስተጀርባ መንግስት በሚያምር መንገድ በዚህ በጀርባው በኩል ሰጥቶን አሁን አጥር ተጀምሯል። አጥሩንም የሚያጥሩልን እነሱ ራሳቸው ናቸው። ቤተልሔሙም እንደገና ስጋት ነበረብን። ቤተልሔሙ ሁሉ ለዚሁ ለቦታ ለእናንተ ብለው ተቀበው እዚህ ሁሉ ስብሰባ አድርገን የህንፃ ኮሚቴው ሰበካ ጉባኤው ካህናቱ ሆነን እዚህ ሰንበት ትምህርት ቤቱ ተነሱ ነው ተሰብስበን ነገሮች ሁሉ በጣም በተሻለ መንገድ ደስ በሚል መንገድ ስለተሳካ ደስ ስላለን አንደኛ በጣም ለረዱንና እናንተን አስበው ይላደረጉ ለመንግስት አካላት እንድታመሰግኑልኝ እወዳለሁ። በዚህ ቦታ የተደረገ ህዝብ የሚገለገልበት የኛ ነው። ቦታው እንዲያምር ያስፈልጋል ተብሎ እናንተን ግንዛቤ በማስገባት መንግስት ሰርቶልናልና ክቡር ፕሬዝዳንቱን በጣም አድርገን እናመሰግናለን። እንዲሁም ታቻሞትን ሌሎችን ሁሉ እናመሰግናለን። ሌላው ያው ህንፃው ተጀምሯል። እሱ ላይ እየተጀመረ ነው፣ አይታችሁታል። በዚህም ተጀምሯል፣ አይታችሁታል። አሁን የሳቄ ቦታ ሁሉ የሚሆን እና እንግዲህ ከዚህ በመቀጠል ደግሞ ፕሮግራሞች አሉ። ህዳር 28 በዚህ ቦታ ያገናኘን ቲሸርት ለብሰን እንደገና ደግሞ ያው ነገም የሚመጣው ዓርብ ደግሞ ከሚዲያዎች ጋር ለገጠር ቤተክርስቲያን ፕሮግራም አለ። ያንንም እንድትከታተሉ
እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቅልን። እጅግ በጣም እናመሰግናለን። ፊት ለፊት መንገዶች ከተካሩ ታቦቱ የሚሄዱበትን መንገድ ፊት ለፊቱን ተፈቅ አድርጎ ዝማሬ በተረጋጋ ሁኔታ ዝማሬ እንዘምራለን። እግዚአብሔርን በዝማሬ እናመሰግናለን። እግዚአብሔር አምላካችን የከበረ የተመሰገነ ይሁንልን። እግዚአብሔር ይክበር ይመስገን። በዝማሬ እናመሰግናለን። ብዙ አባታችን መጨረሻ ላይ ነገሯችሁ እጅግ በጣም የምዕመናን የሐዋሳ ቤተክርስቲያን በተለይ መድኃኔዓለም ቤተክርስቲያናችን እንዲህ በአማረ ሁኔታ እንዲከናወን በአማረ ሁኔታ እንዲሆን ሰፊ ገዛ ያደረጉልን ናቸው። እጅግ በጣም ነው የምናመሰግነው። እንቁጣጣሽ ቁርጥ ቤት ኃይለ ማርያም በቼክ የተከፈለ 270,000 ብር እግዚአብሔር ይስጥልን። ኃይለ ገብርኤል 110,000 ብር፣ ወልደ ዮሐንስ 2,000 ብር፣ ሲሳይ በቀለ 1,000 ብር የመጨረሻ መልእክት